ሰላም እዩ ብርሃኑ እባላለሁ። ይዤ የመጣሁት ፕሮዳክት ገበታ ሊንክ ይባላል። ኢትዮ ስታርታፕ ላይ ሊወዳደር መጥቻለሁ። እንግዲህ ላሸንፍም ጥሩ ልምድ ልቀስም እችላለሁ። አመሰግናለሁ። እንደና መጣ ወደ ኢትዮ ስታርታፕ ውድድር እንበልና እኔና እናንተ መጠነኛ የሆነ ካፒታል አለን። ከዛም በኋላ በቃ ካፌ ልንከፍት አሰብን ወይም ደግሞ ሬስቶራንት ልናደርገው የምንችለው ነገር ለምግብ ቤቱ የሚሆን ግብአት ወንበር ወይ ደግሞ ጠረጴዛ እንገዛለን። ከዛ በኋላ ሼፎቹን እናዘጋጃለን ምናምን። ከዛ የሚቀረው ነገር ካሸሪ ሲስተም ጋር እንሄዳለን፣ ካሸር እንቀጥራለን። አሁን በተለመደው አካሄድ ኢቭን ሂር ቅድም ቁርስ ያበላንበት ቦታ ላይ ያው ቦናችን እናዘጋጃለን ወይ ደግሞ ትኬት እንገዛለን ማለት ነው። ሶ ገበታ ሊንክ እዚህ ጋር የተፈጠረውን በትንሹ ልታዩ የምችሉትን ነገር የሚፈታ አንድ ፕሮዳክት ነው ማለት ነው። ስሜ እዩ ብርሃኑ ይባላል። የመጣሁት ከሆሳና ነው። 20 ዓመቴ ነው። ሁለተኛ ዓመት ኩባቻ ዩኒቨርሲቲ ኮምፒውተር ሳይንስ ተማሪ ነኝ። እንዲሁም ደግሞ ዴቨሎፐር ነኝ። ሉሲያ የተባለ አንድ ፕሮዳክት ላይ አብረን እንሰራለን በቲም። ግን ደግሞ ዛሬ ገበታ ሊንክን ይዤ መጥቻለሁ ማለት ነው። ሶ እንደ ኢንትሮዳክሽን ገበታ ሊንክ ማለት ቅድም እንደነገርኳችሁ አንድ ለካፌ ወይም ደግሞ ለአንድ ለምግብ ቤት የሚሆን ካሸሪ ሲስተም ኮንትሮል የሚያደርግ ከምግብ ደግሞ ከሜኑ ከምግብ ኦርደሪንግ አንስቶ እስከ ጓዳ ድረስ የሚገባ አንድ ፕሮዳክት ነው ማለት ነው። ባለን ሪሰርች መሰረት በኢትዮጵያ ላይ ወይም ደግሞ ጠቅላላው በአዲስ አበባም በክልል ከተሞችም ወደ 25000 የሚጠጋ አንዳንድ መረጃዎች እንደሚያሳዩት ከሆነ በአዲስ አበባ ላይ 4000 ከዛ 3000 የተባለ የተለያዩ ዝርዝሮችን ያመጣል። ግን ደግሞ ኢስቲሜት አድርገን አሳድገ ነው አሁን ባለበት እነዛ የተሰሩት ሪሰርቾች በጣም ቆየት ያሉ ናቸው። ስለዚህ አሳድገ ነው 25000 ሬስቶራንት አለን ብለን እናስባለን። ጁስ ቤቶችን ጨምሮ ምግብ ቤቶችን አነስተኛ የተባሉትን ማለት ነው። እነዚህ ነገሮች ስናያቸው ሶስት መጠነኛ የሆነ ችግር አለባቸው ሁሉም ላይ ማለት ነው ብንሄድ። የመጀመሪያው ነገር እኔ ባለቤቱ ምግብ ቤት ያለኝ ጓዳይን መቆጣጠር አልችልም፣ ወይም ደግሞ የምግብ ሜኑን ወይም ደግሞ ምን እየተሰራ እንደሆነ በቀን ውስጥ የወጡትን ኦርደሮች መቆጣጠር አልችልም። አንደኛው ችግር ብለን እሱን ማለት እንችላለን ማለት ነው። ሌላኛው ደግሞ እቃ ልንገዛ ብንወጣ ያለንን ወጪዎቻችን ማለት ዛሬ 25000 ብር አወጣውኝ የሚለውን እንጂ የከሰርኳቸውን ነገሮች አላቃቸው ወይም ደግሞ ኤክስፔንሱን ትራክ አላረገው ማለት ነው። ሁለተኛው ችግር እሱ ነው። ሶስተኛው ደግሞ ዛሬ 200 ኦርደር ወጣ ወይም ደግሞ 200 ተጠቃሚ መጣ እንበል። ማታ ላይ ማድረግ የሚኖርብኝ ቅድም ባልኳቸው አካሄድ ወይ ቦኔን ቆጥራለሁ ወይ ደግሞ ሪሲቴን ማለት ትኬቱን የቆጠርኩኝ ዛሬ አንድ በርገር እንደዚህ እያልኩኝ ቆጠራ ውስጥ ገባለሁ ማለት ነው ማታ ላይ which is 2 ሰዓት ወይ 3 ሰዓት ሊፈጅብኝ ይችላል። በጣም እኔ ኢገር ኮንኩኝ ማለት ያን ነገር ለማወቅ። እነኚህ ሶስት መጠነኛ የሆኑ ችግሮች አሉ ብለን ማንሳት እንችላለን። ይዛን የመጣነው ሶሉሽን ገበታ ሊንክ ይሄንን ይፈታልናል ብለን እናስባለን ማለት ነው። ከዛ ውስጥ ላይ ያሉትን ነገሮች ስናይ በገበታ ሊንክ በፕሮዳክቱ ላይ ወደ ብዙ አይነት ፊቸሮች አሉት። ካሸሪ ዳሽቦርድ ይኖረዋል፣ ኪችን ወርክ ፍሎውን ኮንትሮል ያደርግልናል፣ ሜኑ ማኔጅመንት፣ ኤክስፔንስ ትራኪንግ ብለን የምንላቸውን እዚህ ጋር የተጠቀሱትን ነገሮች ዳታውን ይሰጠናል እና ደግሞ ኮንትሮል ያደርግልናል ማለት ነው። እነዚህ ነገሮች ጠቅላላ አድርጌ እያለፍኳቸው ያለሁበት ምክንያት ጀነራሊ እናውቃቸዋለን። ለአንድ ምግብ ቤት ለሚያስፈልጉ ወጪዎች ምግቦቹ ምን ያህል እንደሆኑ ወይም ደግሞ የሚያስፈልጉን ገንዘቦች ጀነራሊ እናውቃቸዋለን። ዳስ ዋይ እና እያለፍኩኝ ያለሁት እና እዛ ጋር የምታዩት ፎቶ ከላይ ያለው ይሄንን ፕሮዳክት ለመሞከር ወይም ደግሞ እንደ መነሻ የሞከርንበት ካፌ ጋር ስናደርግ የነበረው ስምምነት ነው። ከታች ያለው ደግሞ ዳሽቦርዱ ነው። የቤቱ ባለቤት ዳሽቦርዱን ኮንትሮል የሚያደርግበት ፕሮፊቱን የሚያይበት ምናምን ቦታ ላይ ፕሮፊቱን የሚያይበት ኢንሳይቶቹን የሚከታተልበት ቦታ ዳሽቦርድ ያለ ስክሪንሾት ነው ማለት ነው። ይሄን 25000 ካፌዎች አሉን ብለናል። ከዛ በኋላ ደግሞ ይሄ ቶታል አድሬሰብል ማርኬቶቻችንን ስና 25000 መጀመሪያ ላይ ያነሳሁት ነገር ይሄን ፕሮዳክታችንን የምንሸጠው ወይም ደግሞ የምናከራየው በ2500 ብር ነው። ወይም ደግሞ አንድ ካፌ ባለቤት ይሄንን ተጠቃሚ ለመሆን ሲፈልግ የ2500 ብር ሰብስክሪፕሽን ፊ ይኖርበታል። which is ደግሞ ለኛ ሬቨኒው የሚሆነው ወይም ደግሞ ገቢ ነው ብለን የምንለው ነገር ማለት ነው። ያን 2500 ብር ብናሰላው በ12 ወር ከዛ በኋላ በ2500 ብር እና በ25000 ብር ጀነራል ቶታል አድሬሰብል ማርኬቶቻችን ወደ 900 ሚሊዮን ያድጋል። ከዛ በኋላ ሰርቪስ አቬለብል ማርኬት ማለትም ደግሞ ይሄን ሊጠቀሙ የሚችሉ መጠነኛ የሆኑ ወይም ደግሞ የኛን ፕሮዳክት ሊጠቀሙ የሚችሉ ጋር ስንሄድ ያንን በአመት ስናሰላ ወደ 300 ሚሊዮን ከዛ ደግሞ በእኛ ጥረት ወይም ደግሞ ባደረግነው ማርኬቲንግም ይሁን ባደረግነው ፕሮሞሽንም እንደው ወደ ከ500 ወይም ደግሞ እስከ 600 ያሉትን ሬስቶራንት ብናገኝ በአመት ወደ ከ6 ሚሊዮን እስከ 15 ሚሊዮን ባለው ውስጥ ይሄ ኢንካም ልናገኝ እንችላለን ማለት ነው እንደ ካምፓኒ። ቅድም የገለጽክልን የካፌ ባለቤቶች የሚያጋጥማቸውን ችግር ለመፍታት ነው። ይሄ ችግር እንዳለ ያነጋገርካቸው የካፌ ባለቤቶች አሉ? አሉ። ምን ያህል አነጋግራል? በመጀመሪያ
አክቹሊ እንትኑን ስሰራ ወይም ደግሞ ከመጀመሪያ ጀምሮ ስነሳ 2 ራውንድ ነበረው አፕሮች ማድረጊያ ማለት ነው። መጀመሪያ ላይ ኢምፕሩቭ ያልተደረጉ ነገሮች ነበሩ። በሄድኳቸው ለመናገር እስከ 20 የሚሆኑ ሬስቶራንት ባለቤቶችን አናግሬያለሁ ብዬ ማለት እችላለሁ። ምን ደረጃ ላይ ነው ያለው? ላውንቺንጉ አልቋል። ስቲል አፕዴት ያስፈልገዋል። አንዳንድ ላይቭ መሆን ያለባቸው ፊቸሮች መጨመር ያለባቸው እና ደግሞ ሪል ታይም አሁን ኢትዮጵያ ላይ ስንመጣ ሁሉንም ነገር ይሄ ከአእምሯችን ላይ ያለውን ነገር መሬት ላይ ማውረድ ትንሽ ከበድ ይላል። ሶ እነዛን እየሄደን ቴስት እያደረግን የሚያስፈልጋቸው ነገር ምንድነው የሚለውን እየጨመርን ግን አሁን ላይ እንደዚህ መሸጥ የሚችል ደረጃ ላይ በትንሹም ቢሆን ደርሷል ብዬ ማለት እችላለሁ። እኔ 2 ጥያቄዎች ነው ያሉኝ። የመጀመሪያው ቲምህ ውስጥ እነማን አሉ? ያንተን ባክግራውንድ ኦልሬዲ ነግረህናል፣ እነማን ቲምህ ውስጥ አሉ? ከዛ በመቀጠል ደግሞ ሲስተምህ ከምን እስከ ምን ድረስ ነው? ለምሳሌ ኪችን ብለህናል። ሶ ታርጌት የምታደርጋቸው ደግሞ ይሄ የመክፈል እንትናቸው ካፓሲቲያቸው ትንሽ ዝቅ ያሉ ካፌዎች ብለህናል እና እነዛ ካፌዎች ውስጥ ያሉ ኪችን ውስጥ ያሉ ቼፎች ምን ያክል ዲጂታል ሊትሬሲ ያላቸው ፊድ ለማድረግ የሚመጣውን ኦርደር ለማየት ከዛ በተጨማሪ ደግሞ ሙሉ በሙሉ ዲጂታላይዝ ስታደርገው መልቲፕል ፖይንቶች ላይ ዳታ ኢንኮድ የሚደረግባቸው ታብሌት ሊሆን ይችላል፣ ሌሎች ዲቫይሶች ሊሆኑ ይችላሉ ያስፈልጋሉ እና እነዛ መልቲፕል ዲቫይሶች ለተጨማሪ ወጪ አይዳርጓቸውም ወይ? እነዛ ዲቫይሶችስ አንተው ለማቅረብ ነው ያሰብከው ወይስ በራሳቸው የፈለጉትን መርጠው ኢምፕሊመንት ማውንት እንዲያረጉ ነው ያሰብከው? እነዚህን በደንብ አስረዳ። እሺ፣ እንደ ኮፋውንደር ሳሙኤል ተሻለ ወይም ደግሞ እዚህ ጋር መጨረሻ ላይ ያለ ይስራ እና መጨረሻ ላይ ላይክ ሳሙኤል ተሻለ የሚባል አንድ ኮፋውንደር አለኝ which is ዴሊቨሪ ካምፓኒ ያለው። ኩሽና ላይ ቲቪ ማስገባት ወይም ደግሞ ይሄ ዲስፕሌይ ስክሪን ማስገባት ከባድ ነው። ከዛ በኋላ ለአስተናጋጆቹም ለካሸሮቹም ታብሌት መግዛት በጣም ከባድ ነገር፣ በጣም ኮስት ይሆናል። ሰው እንደ አማራጭ ምን ወሰድን? ሪሲት ፕሪንትን ለምን አንጠቀመውም ታዲያ? አሁን ለምሳሌ አንድ ታብሌት አንድ ካፌ ቢገዛ ከዛ በኋላ አንድ ፕሪንተር ቢገዛ ወደፊት አፕግሬድ የምናደርገው ነገር ይሆናል። ታብሌቱንና ፕሪንተሩን አንድ ላይ የማድረግ እቅዳለን፣ ሪሲቱንም ስናገኘው ማለት ነው፣ ያን ፈቃድ ስናገኝ ከመንግስት። ግን እስከዛ ድረስ አንድ ታብሌትና አንድ ሪሲት ፕሪንተር ቢኖራቸው አንድ ካፌ ይሄን ለምን አድርገን መጠቀም ቻለን? ሪሲቱን አሁን የሚጠቀሙትን ይሄ ትኬቱን ወይም ደግሞ ያንን ሲስተም በሲስተም ማለት በዲጂታላይዝድ በሆነ መጠነኛ ማለት ወረቀቱ አልቀረም፣ ግን ስቲል ግን ደግሞ አይጽፉትም ወይም ደግሞ ራሳቸው አያስገቡትም ያን ነገር። ሶ ወደ ትኬት ፕሪንቲንግ ጋር እንመጣለን ማለት ነው which is ሪሲት ኢን ኤሴንስ የምግቡን ዝርዝር የያዘ ማለት ነው፣ ምን ይሰራል የሚለውን እንደዛ ለማድረግ አስበናል። ከዛ በኋላ ደግሞ ላይክ እነኚህ ወጪዎች የሚበዙ ከሆነ ማለት ነው እንደዚህ አድርጎ መጠቀም ይችላል። ላይክ ከካሸሩ ጋር አንድ ታብሌት ከዛ በኋላ ደግሞ ሪሲት ፕሪንተር ይኖራቸዋል። ደን ኦርደሮቹ ይወጣሉ በሪሲቱ ስቲል አስተናጋጆች ይወስዷቸዋል፣ ጓዳ ይቀመጣሉ። ከዛ በኋላ ኦርደር ትራኪንግ ግን የሚሆነው እዛው ታብሌቱ ላይ ይሆናል ማለት ነው። እናንተ ሶፍትዌሩን ብቻ ነው ፕሮቫይድ ለማድረግ ያሰባችሁት ወይስ ሃርድዌሩንም ፕሮቫይድ ለማድረግ አስባችኋል? ሶ ሃርድዌሩንም ፕሮቫይድ የምታደርጉ ከሆነ ምን አይነት ቢዝነስ ሞዴል መከተል አስባችኋል? ቅድም አሁንም እያየ ነው ያለነው ስክሪን ላይ ከሶፍትዌር የምታገኙትን ገቢ ነው የሚያሳየው እና ጀስት የሳስ ካምፓኒ ናችሁ ወይስ ሳስ ከሃርድዌር ጋር አብረው የምታቀርበው ናችሁ? ከረንትሊ ባለን ስታተስ ሳስ ካምፓኒዎች ነን እንጂ ፕሮዳክት ፕሮቫይደሮች አይደለም። የሰጡን ወይም ደግሞ አንድ ካፌ ባለቤት ሊያገኛቸው የሚችላቸውን ፕሮዳክት ተጠቅሞ ነው የእኛን ፕሮዳክት እንዲጠቀም ሪኮመንድ የምናደርገው። ካልሆነ ግን ወደፊት ኢን ኒር ፊውቸር የራሳችንን ፕሮዳክት ወይም ደግሞ የኮላብ አድርገን ታብሌት ፕሮቫይድ ከሚያደርጉ ፖስት ፕሪንተር ይሄ ሲስተሙ ከተገጠመላቸው ጋር ኢንተግሬት አድርገን የመስራት እቅድ ነው ያለን። ግን አሁን ኢኒሻሊ እነዛን ነገሮች እናሟላቸው ካልን አንደኛ እየተንዛዛ ወይም ደግሞ ለአንድ ምግብ ቤት ሊያስፈልገው የሚችለው ወጪ እያደገ ይመጣል ማለት ነው። ወይም ደግሞ ለእኛ ይሄን ራይዝ ለማድረግ ድርጅታችንን ሰማሃው ኢንካም ስለሚፈልግብን በመጠኑ ብንጀምር የሚል እቅድ አለ። ምን ያህል ካፌዎች ሁለት ነገር ላይ ዳታ ኢንኮድ ለማድረግ ዝግጁ ናቸው? ለምሳሌ ካሸር አሁን ባልካው ሜተድ ሰርቪሱ የሚጠቀሙት ከሆነ ካሽ ሬጂስተር ጋር ሄደው ሪሲፕት ፕሪንት ያደርጋሉ። ድጋሚ የእናንተ የአርፒ ላይ ሄደው ደግሞ ዳታ ፊድ ያደርጋሉ እና ኢንተግሬትድ እንዲሆን ለማድረግ ግን ሃርድዌሩም እናንተ ፕሮቫይድ ማድረግ አለባችሁ ኮምፓተብል እንዲሆን ማለት ነው። ሶ ከዚህ አንጻርስ ተግዳሮት ይገጥመናል ብላችሁ አታስቡ? ምክንያቱም ብዙ ለማዘመን ሲያስቡ ሁሉም ነገር ኢንተግሬትድ እንዲሆን ነው የሚያስቡት። ሶ እንዴት ትፈቱታላችሁ? እሺ፣ እንዴት ልንፈታው እንችላለን? አንደኛው የካፒታላችን ወይም ደግሞ የድርጅታችንን ካምፓኒ ይሄ
ለማሳደግ ማለት ሬዝ ለማድረግ የሚያስፈልገንን ገቢያችንን መጨመር ነው which is ደግሞ እነኚህ ነገሮች ፕሮቫይድ ለማድረግ የምንችልበት አቅም ላይ ሌቭል ሊገፋን የሚችል ማለት ነው ብለን ልናስብ የምንችለው። ከዛ በኋላ ደግሞ እነኚህን ነገሮች ሁሉንም ነገር ዲጂታላይዝ እናደርጋቸው ብለን ስንል ኦፍ ኮርስ ያ ተጨማሪ ወጪዎችም ይኖሩብናል፣ ሌሎች ነገሮችም ይኖሩብናል። እስኪ ዊል ትራይ እና ደግሞ እናስብ። ቅድም 25000 ያልከው አስበን ብለህ ተናግራል። ምን ያህል ሪሰርች ሰርታችሁ ነው ወይስ ምንድነው የሚባለው ፕሮጀክሽናችሁ ነው? 25000 የሚለው ቁጥር ጠቅላላ ኢትዮጵያ ላይ ነው ያልከው። አዲስ አበባ 4000 5000 ያልክ እኔ ዴታው የለኝም፣ ግን ምን ላይ ተመርኩዘን ነው ከኛ ያገኘው ያን ኢንፎርሜሽን? ጥሩ ጥያቄ ነው እና ያንን ዳታ ልናገኝበት የመቻልነው አንድ ሪሰርች ስንሰራ ወይም ደግሞ ዲቴይል ስንገባ ያገኘናቸው ሪሶርሶች የሰጡን ዳታ በጣም ኦልድ ናቸው which is አንዳንዱ 4000 ሚል አለ። እንደ አዲስ አበባ ብቻ 4000 ሚል ዳታዎችን አግኝተናል በተሰሩ ሪሰርቾች ማለት ነው፣ ወይም ደግሞ ቼክ ስናደርግ ፕላትፎርሞችን። ከዛ በኋላ አሁን ግን ስናየው እኔና እናንተ ከዚህ እንውጣ ብለን ብንል ተሻግሮ ባለው እንብላ በዚህ ባለው እንብላ ልልል የምንችለው which is ይሄን ቁጥር በጣም ያሳድገዋል ማለት ነው። ሶ በጣም ኦቨር ከሄድን ላይክ ይሄ ለማሰብ ከምንችለው ሌቭል ሊበልጥብን ነው። ሶ ምን እናደርጋለን? መጠነኛ የሆነውን 25000 ብለን ብንይዘው በሚል ነው ያኔ። ሶ ኖርማሊ ስታርታፕ ላይ አንዱ ቻሌንጅ በግምት መስራት የለብህም። ሪሰርቹም ደግሞ ኦንላይን ላይ ሄደህ ጉግል አድርገህ መሆን የለበትም። ለምሳሌ ያህል ሬጅስተርድ የሆኑ ሬስቶራንቶች ወይም ካፌዎች ኢንፎርሜሽን ማግኘት ትችላለህ። ንግድና ሬጅስትሪ አለ። ከዛ ባሻገር ደግሞ የአሶሲዬሽንስ አሉ። ለምሳሌ አዲስ አበባ አለ፣ የኢትዮጵያ አለ፣ ቼምበሮች አሉ። ዴታ የምታገኘው አንደኛ ከሶርሱ መሆን አለበት፣ አለበለዚያ ሪላያብል አይደለም፣ ግምት ነው የሚሆነው አሁን እንደነገርከን። ሁለተኛ ይሄ ዌት ሊስት ላይ ለምሳሌ ያህል ይሄ ሁላ ሬስቶራንት ካለ አትሊስት 100 150 200 የእናንተ ዌት ሊስት ላይ ማስገባት ነበረባችሁ። ስንት አሉ? ለምሳሌ ያህል አሁን ይሄ ቢኖር የኔ ችግር ይፈታልኛል ባክ ኦፊሱ ብለው ያሉ ስንት ሬስቶራንቶች አሉ ሊስታችሁ ላይ? 10 ይሆናል ዌት ሊስታችን። ዌል 10 በቂ አይደለም ካምፓኒ ለመመስረት አይደለም እንዴ? አሁን እንደምታስበው ቀላል አይደለም በአንድ ጊዜ ሁሉ ደርሼ ከዛ አይተው የሚለው ነገር። ከዛ ባሻገር ኮምፒውተሮችን አይታሉ። ብዙ ኦፕን ሶርስ አፕሊኬሽኖች አሉ ኦንላይን ላይ ሬስቶራንት ማኔጅመንት ከባክ ኦፊስ እስከ ፍሮንት ኦፊስ ማለት ነው። ባክ ኦፊስ የምንለው ጠቅላላ አስተዳደሩን ማኔጅ የሚያደርጉበት ወጪውን፣ ገቢውን፣ ሌላውም ነገር ቅድም እዛ ላይ እንዳስቀመጥከው። ከዛ ደግሞ ትራንዛክሽኑን ክላይንት መጥቶ ክላይንት ሲገዛ ሲሸጥ ያን ማኔጅ ማድረጊያ የሚያስችሉ ኦፕን ሶርሶች አሉ። የእናንተ ኮምፒቲቲቭ አድቫንቴጅ ወይም ደግሞ ዩኒክ ቫልዩ ወይም የተለየ ዋጋ የሚያስወጣው ምንድን ነው የሚለው ነገር በደንብ አስባችሁበታል? ያ ይሄን ተጠቃሚዎች ወይም ደግሞ ዋይ አስ የሚለው ነገር ሲመጣ በጣም ቫልዩ የሚያደርግ ወይም ደግሞ ማተር የሚያደርገው አፎርዳቢሊቲ ይመስለኛል። ወይም ደግሞ ዋጋ ይሄን ነገር ገዝቶ የመጠቀም አቅም ችሎታ ማግኘት ማለት ነው። አንደኛ ሲዲንግ ላይ ናቸው ድርጅቶች ወይም ደግሞ ምግብ ቤቱ ጥያቄውን ካገኙት ብዬ አስባለሁ እና ሲዲንግ ላይ ናቸው ወይም ደግሞ ገና እያደጉ ናቸው። ምግብ ቤቶች ገና የተከፈቱ ናቸው። ሶ እነኚህ ሰዎች ኦቨር የሆነ በዶላር ምንከፍላቸው አሉ እኮ ፕላትፎርሞች፣ ኦዶ አለ፣ በጣም ውጭ ሀገር ያሉ የሚጠቀሟቸው ነገሮች አሉ። ግን እነዛም ፕሮቫይድ ለማድረግ በዶላር ነው የሚሆነው። ሀገራችን ላይ ያለው ግን ቅድም ያልኳቸው አንድ አለ፣ ከዛ በኋላ ሌሎቹ የአርፒ ሲስተሞች አሉ ማለት ነው። ሶ አፎርዳቢሊቲ ይመስለኛል በጣም ቫልዩ የሚያደርገን ብዬ ማለት ትችላለች። በእኔ በኩል አብዛኛው ጥያቄ ተጠይቋል። ጀስት አንድ ጥያቄ ብቻ ነው ያለኝ። ብዙ ጊዜ እነዚህ ሬስቶራንቶች በጣም ትልቁ ህመማቸው እንትን ነው፣ ታክስ ማኔጅ ማድረግ ነው፣ ቡክኪፒንግ እና ታክሱን ማኔጅ ማድረግ ነው። ምክንያቱም ኢንቨንተሪ በጣም ፔሪሸብል ነው፣ ቶሎ የሚያልቅ ነው፣ ቶሎ እንትን የሚል ነው። ገቢዎች ጋር ደግሞ ስትሄድ ደግሞ እነሱ ኮስት ሪኮግናይዝ የሚያደርጉበት እንትን ነው፣ ያስቸግራል። ከዛ አኳያ ሲስተሙ ይህንን ነገር አለው እንደ አንድ ሶሉሽን። ሪሲት ፕሪንቲንግ ላይ አልገባንም። ሪሲት ፕሪንቲንግ ላይ አልገባንም ነው። ጀስት ባክ ኤንድ ፋይናንሱን ማኔጅ ፋይናንሱን ማኔጅ ላይ ነው ያደረግነው። ገና ነው። ያን ሪሲት ፕሪንቲንግ ጋር እንግባ ብለን ካለን ወይም ደግሞ እንገባለን፣ መግባታችን አይቀርም። ይሄ ማለት አንገባም በሚል ሳይሆን ግን ደግሞ ማሟላት የሚጠበቁ ኳሊፊኬሽኖች ይኖራሉ። ወይም ደግሞ ለአንድ ድርጅት ይሄ ሪሲት ፕሪንት ያደርጋል ብሎ ማለት በገቢዎች ፈቃድ ያስፈልገዋል። ፕሪንት ማድረግ አይደለም፣ ጀስት ኢንቨንተሪ። አሁን እኔ እንደ አንድ ሬስቶራንት ከፈትኩኝ፣ ኬክ ቤት ከፈትኩኝ፣ ዱቄት አለኝ፣ ስኳር አለኝ፣ ውሃ አለኝ አይደለ? እነዚህም በሙሉ ወጪ ሳረግ ፕሮፐርሊ ሬከርድ ማድረግ አለብኝ አይደለ? ፕሮፐርሊ ሬከርድ ሲያረግ ደግሞ
ቡክ ኪፒንግ ላይ ደብተሬ ላይ ደግሞ ሪፍሌክት መደረግ አለበት። ከዛ ደግሞ በየ3 ወሩ ደግሞ በየወሩ አክቹሊ ሚኒስትሪ ኦፍ ሬቨኒው እንትን ላይ ደግሞ ዲክሌር መደረግ አለበት። ሶ ያንን ነገርም አንድ ላይ ያደርጋል ማለት ነው እንጂ ኖት ደረሰኝ ፕሪንት እንኳን ኦኬ ያንን ኮንትሮል ያደርጋል በመጠኑ አሁን ባለበት ፕሮዳክቱ ባለበት ሌቭል በመጠኑ ኮንትሮል ያደርጋል which is ኤክስፔንሳቸውን ማለት አሁን ለምሳሌ ለአንድ ወተት የሚያስፈልገው ስኳር ወተቱ ይሄ የሚያስፈልገው ወጪዎቹን ኮንትሮል ያደርግልናል በመጠኑ ማለት ነው። ግን እያሳደግ ነው ወይም ደግሞ ሶፍትዌራችንን ቢልድ እያደረግ ነው የሚሄድ እቅድ አለ። አድቫይዝ ማድረግ ሶፍትዌር ካምፓኒ ሆሳና ውስጥ ከፍተ ይሄኛውን ብቻ ሳይሆን ዱ ሶ ሜኒ አዘር ቲንግስ ቢዝነስ ሁለተኛ ዓመት ተማሪ ላይ ስትሆን ገና ታዳጊ ነህ፣ እያየኸው ነው፣ ኤክስፐሪመንት እያረክ ነው፣ እዚህ ላይ መጥተሃል፣ እዚህ ሾው ላይ መጥተሃል፣ ሰዎች እየተዋወቅ ነው፣ እይታን እያሰፋ ነው። ሶ ኢን ዘ ሎንግ ራን ይሄ አሁን ቅድም ያስቀመጥከው ሀሳብ እንደ ሙከራ እንደ ሀሳብ ጥሩ ነው፣ መልካም ነው። ግን ይሄ ሁሉ ሪሶርስ እያለ ይሄ ሁሉ ከፊት ደግሞ ወጣት ነህ፣ በጣም እድሜ አለ፣ ትልቁ ሀብት እድሜ ነው እና ጊዜ ነው። ስለዚህ ይህንን ነገር አይ ቲንክ ጀነራሊ ሶፍትዌር ካምፓኒ እንዳለ አድርገኸው ሆሳና ላይ ቢ ዘ ቤስት ሶፍትዌር ፕሮቫይደር በቃ ኦኬ። አሁን ይህንን ነገር ይህን ግን ስታረግ ግን አይ ቲንክ ልብ መባል ያለበትም ሌሎችም ዳኞች ያነሱትም ነገር 10 ሰው አታናገርም። ካፒታል ሬዝ ለማድረግ 150 ሰዎችን አነጋግሬያለሁ። ቁርስ፣ መጠጥ፣ ምን ምሳ ለሊት ሰው ሄጄ ብገባ ደስ ባለኝ። ችግሩን በደንብ ተረድተዋል። አፎርደብሊቲ ነው በተለይም ለስሞል ትናንሽ ሬስቶራንቶች እና ካፌዎች ምናምን። ግን አሰራራቸውን በደንብ ካቀናጁ ትልቅ ቤነፊት አለው እና ትክክል ነህ። ትንሽ መለየት ያለብህ ግን ምንድነው ምን አዲሽናል ቫልዩ ላምጣ? ሬቲንግ ብትሰራስ? ሬቲንግ ታውቃለህ አይደለም? 1 2 3 4 ስታር ግን ያንተ ሳይሆን ካስተመሩ እንደዛ ፊድባክ እንዲሰጥ ብታደርግ እዛ ላይ ከዛ ኦፕን ቴብል የሚባል አፕሊኬሽን ታውቃለህ? በጣም የታወቀ አፕሊኬሽን ነው በውጭ ሀገር ሬስቶራንቶች ቡክ እንዲያደርጉ ያደርጋል። ግን ትልቁ አድቫንቴጁ ባክ ኦፊሱንም ይሰራል፣ ቅድም እንዳልከው ኢንቨንተሪውንም ሊሰራ ይችላል። ከዛ ባሻገር ግን ይሄ ከክላይንት ኢንጌጅመንት የምንለው ወይም ደግሞ ተገልጋዩን ማቀናጀት ላይ ይሰራል። ትልቅ ቫልዩ አለው እና ቅድም እንዳልኩ ከፈትክ በኋላ ምንድን ነው የምትፈልገው? ሰው እንዲመጣልህ ነው የምትፈልገው አይደለም እንዴ? ሰው ካልመጣልህ ቢዝነስ አይኖርህም። ሰው እዛ ላይ ምን ቫልዩ ትጨምራለህ? ይሄን አስብ። ከቢዝነስ ሞዴልህ ላይ ከሳሱ በተጨማሪ ሃርድዌሩ በነገራችን ላይ ትልቅ ገቢ የሚያስገኝ ነው። ሶ ሃርድዌሮቹን ኢምፖርት ማድረግ ላይ 1 2 እያልክ እሱንም ብታረግ ከዛ በተጨማሪ ደግሞ የገቢዎች ሚኒስቴር የኢንቮይስ ሲስተም አለው። ወደ 2 ነው 3 አካባቢ ኢንተግሬሽኖች ሰርተናል ክላይንት እና ከውድድሩ በኋላ ላግዝህ እችላለሁ መንገዶች በማሳየት እንደምታስበው ከባድ አይደለም ኢንተግሬት ማድረግ። ሶ እዚህ ጋር ካሽ ሬጂስተር እዚህ ጋር ያንተ ERP ከሚጠቀሙ ያንተ ERP ላይ ሴልሱን ሀፕን እንዳደረገ ሰብሚት ሲያደርጉ አውቶማቲካሊ ሪሲፕት ጄኔሬት እንዲያደርግ አውቶማቲካሊ ኢንቮይስ ላይም ገቢዎች እንዲያውቁ ማድረግ ይቻላል። ቲም ኮምፖዚሽን ላይ በደንብ ብትሰራ ማለት ነው። በተለይ ቢዝነስ ዴቨሎፕመንቱን እና የማርኬቲንጉን ስራ የሚሰራለን። ከዛ ውጭ ግን የመጣው ሀሳብ ቆንጆ ነው። የተሰጠውንም ኮመንት እንግዲህ መቀበል ይሆናል ማለት ነው። ገበታ ሊንክ ከዳኞች የተሰጠን ውጤት ዛጋ ማየት ትችላለን። ውድድሩ በጣም አሪፍ ነበረ፣ ደስ ይላል። ከዳኞች የተሰጠኝ ማስተያየት በጣም ደስ ይል ነበረ። እንግዲህ ኢምፕሊመንት አደርጋለሁ ብዬ አስባለሁኝ። በሌላ ደግሞ እንገናኛለን። ጥሩ ስታርታፕ ይዤ እመጣለሁ ብዬ ተስፋ አደርጋለሁኝ። አመሰግናለሁ።